ሶስት በአንድ ላይ የተፈጠረው የጠላት ጥምረትስ ስለምን ሲባል ጉዳዩ ወዲህ ነው። ለመገንባት ሳይሆን ለማፍረስ፣ ለማልማት ሳይሆን ለማውደም፣ ሰላምን ለማስፈን ሳይሆን ለማተራመስ። ይህን ክፉ ህልም በኢትዮጵያ ላይ ያሰበው ታሪካዊ ጠላቷ ግብፅ፣ የውስጥ ባንዳው የህወሓት ቡድንና ሁሌም የተዳከመች ኢትዮጵያን የሚፈልገው ሻዕቢያ የፈጠሩት የክፋት ጥምረቱ ጽምዶ ነው። በእርግጥ ይህ ክፋት የወለደው የእድገትና የሰላም ጸር በግብፅ የሚዘወረው የአማጽያን ጥምረት የዛሬ ክስተት አይደለም። የካይሮ ፖለቲከኞች ኢትዮጵያ ራሷን ችላ ከተረጋጋችና ከበለጸገች በውሃዋ ላይ ያላትን ተፈጥሯዊ መብት አሟጣ ትጠቀማለች ከሚል የፍርሃት ስነልቦና በመነጨ ሀገርን በእጃዙር የግጭት ማዕከልነት ላለፉት 10 ዓመታት የኛዎቹን ሞኞች ባንዳዎች ሲጠቀሙባቸው ኖረዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የዛን ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። የግብፅ የውጭ ጉዳይ ማጠንጠኛ ኢትዮጵያ በውስጥ ቀውሶች ተጠምዳ ስትነድ ከኛዎቹ አኩራፊ ባንዳዎች ጋር ሆነው እሳቱን እንሙቅ የሚል ነው። ይህንን ለማሳካት ደግሞ የኢትዮጵያን አንድነት የማይፈልጉና እኔ ስልጣን ካልያዝኩ ሀገር ትፍረስ የሚሉ የውስጥ ኃይሎችን በገንዘብ በስልጠናና በሚዲያ ፕሮፓጋንዳ መደገፍን እንደ ብቸኛ አማራጭ አድርገው ወስደውታል። የኛው ጎረቤት የሻዕቢያው መንግስት ጭር ሲል አልወድም በሚል ኢትዮጵያ ላይ ፍላጻውን አንስቶ በማር የተለወሰ መርዝ ሆኖ ውሎ ካደረ ሰነባብቷል። መልካም ጉርብትና ልዋጥልህ ብሎት ትልቅ ሳይሆን ትልቅ በሆነችው ኢትዮጵያ ተስፋ ህልምና ለውጥ በቅናት ተንጨርጭሯል። የጠላት ወዳጅ ነው የሚል መተሻሸቱ ግብፅ ሻዕቢያን ደግፋ ኢትዮጵያን የባህር በር አልባ ስታደርጋት፣ ህወሓትን በመደገፍ ደግሞ ማዕከላዊ መንግስቱን በማዳከም ኢትዮጵያችንን በድህነት ውስጥ እንድትማቀቅ ለማድረግ ስትባክን ኖራለች። እዚህ ጋር ህወሓት መራሹ መንግስት ለ27 ዓመታት ኢትዮጵያን የመምራት እድሉ በእጁ ላይ ሲወድቅ ለሀገር መስራት የሚገባውን ባለመስራቱ ኢትዮጵያን ክፉኛ ከዓለም ጋር አስተላልፏታል። በዚያ ድርጊቱ ይቅር በሉኝ አጥፍቻለሁ፣ ልክ አልነበርኩም፣ ተሳስቻለሁ ብሎ በኢትዮጵያውያን ፊት መጸጸት ሲገባውም ካፈርኩ አይመልሰኝ ነውና ነገሩ ዛሬም ቢሆን ያንን የባንዳነት ታሪኩን ደርቦ ከጠላቶች ጋር መቆሙ የእናት ጡት ነካሽነቱን በይፋ ግልጽ አድርጎ እንዲወጣ አድርጎታል። ኢትዮጵያን እንድትፈርስ ከታሪካዊ ጠላቶቻችን ከነ ግብፅ ጋር ሆነው የሚሰሩ እንደ ሻዕቢያ አይነቶቹ እየተባበሩ ጽምዶ የሚል ትብብር ፈጥረው ለጦርነት እየተዘጋጁ ነው ያሉት። ይህ ሁሉ ግብግብ፣ ይህ ሁሉ ጫና የመፍጠር አባዜ ያሰከረው የጽምዶ ጥምረት ለኢትዮጵያ ብሔራዊ ጥቅሟን የሚያስከብርላትንና ሁለንተናዊ ብልጽግናዋን ለማረጋገጥ የሚሰራውን የሀገረ መንግስት ጉዞ ከመንገድ ለማስቀረት አለያም ባጭሩ ለማደናቀፍ ነው። ኤርትራና ግብፅ በቀይ ባህርና በህንድ ውቅያኖስ አቅጣጫ የሚፈጥሩት ወታደራዊና ዲፕሎማሲያዊ መተባበር ኢትዮጵያ ከ3 አስርት ዓመታት በፊት በህዝብ ያልተመረጠ መንግስት ያሳጣትን የባህር በር ጥያቄውን እንደ አዲስ ማንሳቷን የቀጠናውን ተጽዕኖ ስትራቴጂያዊ በሆነ መንገድ ለመግታት ታሳቢ አድርገዋል። አባይን መገደብ የማትችል አገር መፍጠር ነበር፣ እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም፣ እነሱ ባንዳ ስላገኙ ነው። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። አሁንም እሱ ነው
እዚህ ጋር ግን ግብፅና የምትመራው የጽምዶ ጥምረት ሊረዱት የሚገባው አንዱ እውነት አሁን በኢትዮጵያ ያለው መንግስት እንደ ከዚህ በፊቱ ህወሓት መራሹ መንግስት በፈተና ሸብረክ የሚል ሳይሆን ችግሮችን ጭምር እንዴት ወደ ድል ቀይሮ አውድ ቀያሪ መንግስት መሆኑን ነው። በክፋትና በአፍራሽነት ላይ የተመሰረተ ጥምረት ብዙ ርቀት አይጓዝም። ዓለም አቀፉ የፖለቲካ ታሪክ የሚያስተምረውም ይህንኑ ነው። ህገወጡ የህወሓት ቡድን ለጊዜያዊ የፖለቲካ ትርፍ ሲል የሀገርን ዘላቂ ጥቅም አሳልፎ መስጠቱ ታሪካዊ ክህደት ፈጽሟል። የግብፅም በባንዳዎች ላይ የተመሰረተ የእጅ አዙር ፖለቲካ የኢትዮጵያን ህዝብ የልማት ጉዞ ሊያስቆመው አይችልም። ኢትዮጵያ የገጠማትን የውስጥ ባንዳዎች ክህደትና የውጭ ታሪካዊ ጠላቶች ሴራ በህዝቦቿ አንድነትና ትግል በጽናትና ገቢር ነበብ ዲፕሎማሲያዊ ጥረቷ በመታገዝ የጀመረችውን የብልጽግናና የሰላም ጉዞ ከግብ ማድረሷ የማይቀር ሀቅ ነው።